5% እንግዲህ ጊዜው አልቆበታል ነው ነገሩ። እሱ ደግሞ አለው ነው የሚለው ያለው። አሁን ግን ኤፌክት ኮዝን ሊቀድም ይችላል ወይ ነው ሂደቱ። እኔነትን በፍሪኩዌንሲ ስትገልጽ ዩኒቨርስ ደግሞ ፍሪኩዌንሲ ስለሆነ ኮሂር ልታረግ ትችላለህ። ይሁን አለ ሆነ ነው የኛ ባህል። አንዳንድ ሰዎች ከኔ ጋር አጠገብ ቁጭ ብለው በቃ ደስ ብሏቸው ተዝናንተው የሚሄዱ አሉ። ከዛ ቦታ ወርጄ ወደ ቤት ልደርስ ስል ነው ይሄ ለማንም እንዳትናገር ምናምን ሲሉኝ የነቃሁት። እና ብዙ ምልክቶች እየታዩ ነው ነገሩ። የሚያስፈልገን እንግዲህ ይሄ ሁሉ እስከሚያልፍ ራሳችንን አጽድተን እንኖር። 5 እና 95% ቀላል ነው ነገሩ። እንግዲህ ዋናዎቹ እንቅፋቶች ልግለጽ። በ3D ለምሳሌ እንግዲህ ከ5 ወደ 95% ለመሄድ ነው። አሁን አካሌን ስቴብል በሆነ ላይ አስቀምጠዋለሁ። ምክንያቱም ጥየው ስለሚሄድ ነገር ሊሆን ይችላል፣ ሊወድቅ ይችላል አካሌ ነገር ነው። ከዛ በኋላ ያ የሞቀው የሚነዝረኝ ሰውነት እንግዲህ እንዲያንዣብብ ላደርገው እችላለሁ ነው እና ወደ ፈለኩት ሊወስደኝ ይችላል። ዋናው ሂደቱ ኃይል ወርሳለሁ ነው እና ይሄንን አሁን እናደርገው እንችላለን። ለምሳሌ አብዱላህ ኢትዮጵያዊ ነው፣ የነብል መምህር። ያ እሱ ቴክኒኩ ምንድነው? ባህላችን ነው ደግሞ ይሁን አለ ሆነ ነው የኛ ባህል። ለምሳሌ አንዳንድ ህንዶች ምናምን አሉ ተመሳሳይ ያላቸው፣ ግን ሜካኒክሱን ያደርጉታል ወደ 3D ያንዘነብላልና ለምሳሌ እምቢልታ መሰል ሙዚቃ ይኖራል። በዛ ፍሪኩዌንሲ እንግዲህ ድንጋይ ምናምን ያነሳሉ። ይሄ ከሜካኒክስ ጋር ትንሽ ተያያዘ ነው። የኢትዮጵያ ባህል ግን እንደዚህ ይሁን ሲሉ ብቻ ነው የሚሆነው። ለምሳሌ አክሱም ሐውልት ይተከል ሲባል አየር ላይ እንዳለ አያሳይም መቼም፣ ተተክሎ ነው የምናገኘው። ሌሎቹ አመጣጡን የሚመለከቱ ይኖራሉ። ማለት እሱ የሚለው ምንድነው? ምኞት ብቻ ሳይሆን የእናንተን አቋም በፍሪኩዌንሲ ትገልጸዋለህ ነው። እኔነትን በፍሪኩዌንሲ ስትገልጽ ዩኒቨርስ ደግሞ ፍሪኩዌንሲ ስለሆነ ኮሂር ልታረግ ትችላለህ። አንድ ላይ ልትወዛወዝ ትችላለህ ነው። አንድ ላይ መወዛወዝ ከሆነ እንግዲህ ተዋህዶ ትክክል አድርገሃል ማለት ነው። 5 እና 95% አገናኝታቸዋል ጥሩ አድርገህ ማለት ነው። እና ምንድነው ካሁን በፊት ሎ ኦፍ አትራክሽን ይላሉ። ለምሳሌ ትክክል በሴም ፍሪኩዌንሲ ሬዞኔት ሲያደርግ እንግዲህ አትራክሽን አለ ያለ ነው። አብዱላ እንግዲህ ትንሽ ከዚህ አድቫንስድ ነው። ምክንያቱም ያሆኑ ይሄ ሎ ኦፍ አትራክሽን ምናምን የሚለው ማንም ኔጋቲቭ ኤነርጂም አትራክት ላደርግ ይችላለሁ እንደማለት ነው። እና ትክክል። የአብዱላ ግን ኦን ታይም ነው፣ ኢሚዲየት ኢንተራክሽን የምታገኘው ነገር እዛው። ከዛም የምታዝበት ነገር ነው። እና ትሩሊ ባህላችን እንደዛ ነው። ዋናው ሂደት እንግዲህ ኮክሪኤት ለማድረግ ነው ነገሩ። ኢየሱስ ክርስቶስ ያለው ነገር ነው፣ ከአምላክ ጋር ህብረት መፍጠር። የኔ ለምሳሌ አመጣጥ ምንድነው? እንደ ቀልድ ነው የጀመርኩት ነገር አለና ኤሌክትሮኒክስ ምናምን ሰራ ነበር አሜሪካ ያለው እና የጆብ ቫካንሲ ምናምን አንዳንድ ያለው ነገረኝ። በመንፈስ ሲኖር ይሆን ምናምን ቢሳስብ መጽሐፍ ቅዱስ ስከፍት ዮሐንስ 14 ደረሰ። ከዛ ጀምሮ ለካ 14 እና 15 በተደጋጋሚ አጽናኝ ነው የሚለው ኮንሶለር ነገር ይላል። እና ክፍቴ ስራ ቦታ ነው ለካ ይሄም በመንፈስ ቢያስብኩ እና ትክክል ስታየው አጽናኝ ልትሆን ትችላለህ ነገር ነው። ሁሉም ነገር ያስረዳቸዋል አይነት ሜዲቴት አደርጋለሁ ነው ነገሩ። እና በኢሜጅ መልክ ለምሳሌ በብዛት ያለው እንደዚህ፣ ግን ዋናው ነገር ሰላም ይሰጠኛል። ቅድም መጀመሪያም እንደተናገርከው ለምሳሌ
አንዳንድ ሰዎች ከኔ ጋር አጠገብ ቁጭ ብለው በቃ ደስ ብሏቸው ተዝናንተው የሚሄዱ አሉ። ምስጋና ነው የሚፈልገው ሪሊ እሱ ነው የሚገልጸው። ግን አይዞ ስለሚል ምንድነው የሱ ኢሜጅ አንተ ውስጥ አለ ነው እኮ ይሄ ፍራክታል አካሄድ። ሞቢየስ ስትሪፕ ይሉታል ለምሳሌ አለ። የውስጡና የውጭው ይገለበጣል፣ ግን ሎካላይዝ ልታደርገው አትችልም። እዚህ ነው የሚገለበጠው አትችልም። ስለዚህ መንፈስና ስጋም እንደዛ ሊሆን ይችላል ነው እና በአንዳንዴ እንዲያውም ካልኩሌት አድርገውታል። ናሲም ሃራማይን የሚባል ፊዚስት አንድ አይነት እንግዲህ ጀነራል ሪሌቲቪቲ ስለ ሎካላይዜሽን ምናምን አያወራም ነገር እሱ ትንሽ ሞዲፋይ ያደረገ ሮቴሽን እንዲኖር ነገር ሮቴሽን ካለ እንግዲህ እዚህ ነው ትችላለህ። ዞሮ ዞሮ ፕሪንት የሚያደርገው እንደ ዶናት ነገር ይሆንና ወደ ላይ ይወጣል፣ ወደ ዩኒቨርስ ይሄዳል። ዩኒቨርስ ደግሞ ኤኮ ታደርጋለች ነገር ተመልሶ ይመጣል። ዶናት ነገር እንትን ይሰራል፣ ፊልድ ማለት ነው። ፊልድ ይሰራል ማለት ነው። እና እኔነት እንግዲህ በዚህ ነው። ስለዚህ ከልብህ ከጠየቅ ዩኒቨርስም መልሱን ኤኮ ያደርጋል። እንደዚህ ነገሮች በደንብ አጣርተን እናቅ ነበር በባህላችን። እነዚህም ስለጠፉ ነው። ወይም ደግሞ በየደብተራዎቹ ምናምን ማናረገው ነገር የለም። እኔም ያስገርመኛል እስካሁን ድረስ የዚህ ኤሊየን ነገር ጠራጠራለሁ ደግሞ እንጂ በአንድ ወቅት ወደ 7ኛ ክፍል እንደዚህ ነበርኩኝ እና የሆነ ተራራ አለ አድዋ ሶሎዳ የሚሉት እዛ ወደ ማታ አካባቢ ነው እሳት ሲነድ አየሁ እና ገረመኝና እስኪ ሄጄሊ ምናምን ብዬ ከመንገዱ ወጣ ብዬ ሄዳለሁ። የሆነ መስተዋት ነገር አይነት ነው ከለከለኝ እንዳልሄድ የተወሰነ። ከዛ በኋላም እንደሆነ አላቅም። እዛ ስገባ እንግዲህ ወደ 11 ተኩል 12 ነበር። ወደ 1 ሰዓት ተኩል አካባቢ አወቅኩኝ። ምክንያቱም ለማንም እንዳትናገር ምናምን የሚል ነገር ሰማሁ። ይህ አይነት ነገር አለ፣ ግን ተጨባጭ እንትን ስላልሆነ እንትን አልሄድበትም እንጂ አሉ። ግን ይልቅ ከዛ በታች ያለው 2-3 ዓመት እንደዚህ ይሆናል ይሰማኛል። እኔ ነኝ ወይስ ይሄ እጄ እኔ ነው? እንደዚህ ያልኩ አስብ ነበረ። ግን እና እንደዚህ ነው ሳገላብጠው እጄን ምናምን ያንተ አይደለም አይነት የሚል ደግሞ እንትን አለ። መንፈሳዊ እጅ እንዳለም ነገር ይነግረኛል። 2 አይነት እንዳሉ ነገር ይሁን ነገር ብርሃን ነገር ነው ያየሁት። ትልቅ ናቸው ትንሽ ናቸው እንደሱ ልለይ አልቻልኩም። ትልቅ እንደተኛው ነገር ነው። ብዙም እንትን አልወሰድኩትም፣ ሲሪየስ አላደረጉትም። ግን አልፎ አልፎ ያስገርመኛል እንደዛም እሱን ሲያስቡት። ምክንያቱም ከየት ነቅቼ ነው ከዛ ቦታ ወርጄ ወደ ቤት ልደርስ ስል ነው ይሄ ለማንም እንዳትናገር ምናምን ሲሉኝ የነቃሁት። 11 ተኩል ምናምን ነበረ። 1 ተኩል አካባቢ እየተመለስኩ ነው ማለት ነው። ይሁን ነገር ነው የከለከለኝ መስተዋት ነገር። ማንም አልነበረም፣ ግን ብዙ ነገር ይታያሉ። ሱስ በአንድ ወቅትም ለምሳሌ ድሮ እንግዲህ አስተማሪዎቻችንን በጣም እናከብራለን እንፈራለን። እና አንድ አስተማሪ ነበሩ፣ ቀኛዝማች አርአያ ይባላሉ። አሁን ዝናብ ዘንቦ ትንሽ አባርቷል። ቀጭን መንገድ ናት የምንሄድባት። ከዛ መንገድ ከወጣው እሾህ አለ፣ ምን አለ፣ ጭቃ አለ፣ አልችልም። ፊት ለፊት ከሄድኩ ደግሞ አስተማሪ እየመጡ ነው። ጭንቅ አለኝ ነገር። ኦኬ ከዛ እንደምንም ብዬ በውስጣቸው አለፍኩኝ። እንደዛ ተሰማ። ዞር ያለው ኖርማል ነው ሁሉም፣ እሳቸውም ይሄዳሉ፣ የሚሄድኩ ነው። እንደዚህ እንግዲህ ምንድነው የሚሆነው? ልክ እንደ ቀጥተኛ መስመር እናስብና ከግራ ያለው ማይነስ ኢንፊኒቲ እንወለው እና በመስመሩ ስንሄድ ቆይተን የሆነ ሽክርክሪት ውስጥ እንገባለን። ይሄ ነው ችግሩ። ይሄ ሽክርክሪት እንግዲህ መወለድ፣ ማደግ፣ መሞት አይነት ሂደት ነው፣ ኖርማል ነገር። እዚህ ላይ ነው ኢንካርኔት የሚያደረገው። ሂር ኤንድ ናው ትክክለኛ ዴፊኒሽን የሚኖረው በዚህ ነው። እና
የዚህ ስፔስ እና ታይም ራሱ የታይም ዲፈረንስ ነው እንጂ ዩኒቨርሳል ታይሚንግ የለውም። በዚህ ሰዓት ጀመረ፣ በዚህ ሰዓት አለቀ የሚል አይነት ነገር ነው እንጂ ዩኒቨርሳል ህጉን ይዞ አልሄደም። ስለ ቦታም ከዚህ ወደዚህ ነው እንጂ የሚለው ስለ ሊሚቴሽን እንደዚህ ነገር ነው እንጂ ስለ ጠቅላላው አይናገርም። ስለዚህ ምን ይሆናል? ያቺ ሽክርክሪት እና ያቺ መስመር የሚገናኙበት ፖይንት ሂር ኤንድ ናው የሚሏት ነች። the present moment ስለ ሽክርክሪቱም ታውቃለህ፣ ስለ ኤተርኒቲ ዩኒቨርሳሊቲም ታውቃለህ። ኦፕን ማይንድድ መሆን እስኪ ብለህ ስታይ ለምሳሌ ትንሽ ወደታች ወረድ ብዬ ነው፣ ትንሽ ከፍ ማለት ይሻላል። ናው ማለት በቃ ይሄ ነው ማለት ነው። ፕሬዘንት ሞመንት ስንነጋገር እንደዚህ ድራይቭ የሚያደርገን ይኖራል፣ ግን አንፎልድ የሚያደርገው በቃ ጠረጴዛው፣ ማይክሮፎኑ ምናምን። በፊዚክሱ ለምሳሌ ምንድን ነው እንደ ፕላንክ ስኬል ይሉታል። አንድ ነገር እንደ ፒክስል ውሰደው፣ እያሳነስክ ከሄድ ምን አለ ከውስጡ እያልክ ፕላንክ ስኬል አለ 10 to the power of minus 33 ሴንቲሜትር ለርቀት፣ 10 to the power of minus 44 seconds ለታይም። እዛች ውስጥ ፊዚክሱ ብሬክዳውን ያደርጋል ነው። ግን አትሊስት ሳጀስት የሚያደርገው ያቺ ፖይንት ዩኒቨርስ ልትሆን ትችላለች፣ ዩኒቨርስን ታክላለች ነው። ስለዚህ ኤነርጂው ሁሉም የሚቀራመተው አይነት ነው፣ ኢንተርኮኔክትድ ነው እና ፍቅር ትክክለኛ ኢንተርኮኔክሽን ነው። አንድ ስጦታ ይኖረናል፣ ያንን ስጦታ ይወስዱና አስመስለው ሌላ ይሰጡናል አይነት ነገር ነው። ተንኮል ነው። እሱ ላይ ነው እኮ ትልቅ ጦርነት እየተካሄደ ያለው። ምንድነው 5% እንግዲህ ጊዜው አልቆበታል ነው ነገሩ። እሱ ደግሞ አለሁ ነው የሚለው ያለው እና እውቀት ይሰጠናል። የጦር መሳሪያ ማሻሻል ምናምን ድንቅ ነገሮች ናቸው እኮ አሁን ኤአይ ምናምን ሮቦቲክስ አስመሳይነቱ ነው ነገሩ። እና ልንጠቀምበት እንችላለን ነው ዋናው። ሊጠቅመን ይችላል ስጋ እስከለበስን ድረስ የስጋውንም ጥቅም ያስፈልገናል ነገር። ቱ ቢግን ዊዝ መጀመሪያ እንግዲህ ለትምህርት የሄድኩት አሜሪካ ነው። ኢሚዲየትሊ ሪዳክሽኒስት መሆኑ ምናምን ስለገባኝ ጓደኞችም ጦር ሜዳ ምናምን ስለነበሩ ትልቅ ናፍቆት ነበረኝ ወደ ሀገሬ ነገር። አስጠላኝ ጠቅላላ አሜሪካ። ምኑን ያስጠላዋት? ሜካኒካል መሆን፣ ስፒሪት የለም። እንግዲህ ምን ያህል አፌክት እንዳደረገኝ ነው። በኋላ እናት ሀገር ጥሪ ምናምን ሲባል ነበር በደርግ ጊዜ ኢትዮጵያ መጣሁኝ። ምክንያት ሆነኝ እንድወጣ ነገር። አሁን ለፒኤችዲ እንትን ሲሄድ ስዊድን ሀገር ይሄንን እንግዲህ ትንሽ አዳብሬዋለሁ ኢትዮጵያ እየሰራው አመጣጤም አክቹአሊ ይሄንን ኢንትሮዲዩስ ለማድረግ ከተቻለ ነበረ። ግን የደርግ ጊዜ ያን ጊዜ ብዙ መከታተል ነበረ። አስመራ ዩኒቨርሲቲ ነበር ደግሞ የምሰራው ያን ጊዜ። ቆይ ኮከብ ምናምን የሚባል ጦርነት ምናምን የነበረበት ወቅት ነው። ይሄ ትንሽ ኤክስፒሪየንስ ያረኩት እንግዲህ ለካ እየሰራ ነው። እና አንዱ እንግዲህ የሚያሳይህ ደጃvu የሚሉት ነገር ነው። ስዊድን ሲሄድ ያየሁት ግንድ ይሁን ቤት ይሁን ምናምን ከድሮም የማውቀው መሰለኝ። እንደ ካሁን በፊት አላውቅም እንደ እዚህ ነበርኩ እኮ ምናምን በቃ ሊወራረዱም ይችላሉ። ያን ጊዜ አይወሹር በት ፈርስት ታይም ነው ግን ሄዱት። ፈርስት ታይም ነው ሄድኩት። በስማ ገረመኝ። እንደዛ የገረመኝ ያለ ፕሮፌሰሮቼ ባልና ሚስት ናቸው። ብዙ በዚህ ታኪዮንስ ምናምን በሚሏቸው ጨረር ብዙ አመት ሰርተዋል። እና የነሱ ማንስክሪፕት እንደዚህ አገኘውና ሳነብ ምንም ያልተዋጠላቸው ኤሊየን የሆነ ሂደት ነው እንትን የሆነው። ኮዛሊቲ ፕሮብሌም የሚሉት ነው። ኮዝ ኤፌክትን ይቀድማል አይነት ነገር ነው። አሁን ግን ኤፌክት ኮዝን ሊቀድም ይችላል ወይ ነው ሂደቱ። ለኔ ቀላል ነው።
ምክንያቱም እንደ እርግማን አለ በረከት አለ በባህላችን እንደዚህ ይሁን ነው የረገሙት ይቃጠላል አይነት ስለዚህ ኤፌክት ኮዝን ይቀድማል ነው ሂደቱ እና በሌላ እንደዚህ ሳስተያየው ምናምን ትክክል ነው